ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ናይስ። ሶ ዛሬ ዲስከስ የምናደርገው ስለ ኤፌኪያ ኤንድ ሲዶፌኪያ ምንድነው? የሌንሱ ከቦታው ከሌለ ይሄ ኤፌኪያ እንለዋለን። ተፈጥሮ ሌንስ ወይም ደግሞ አርቲፊሻል ሌንሱ ሊሆን ይችላል። ከቦታው ከሌለ ኤፌኪያ ስንለው የተፈጥሮ ሌንስ ወጥቶ አርቲፊሻል ሌንስ ደግሞ ሲገባለት ያለውን ነገር ሲዶፌኪያ ይባላል። እሱን ነው ዛሬ ዲስከስ የምናደርገው። ባለፈው ስለ ዲስሎኬሽን ኤንድ ሰብለክሴሽን ኦፍ ሌንስ ብለን ዲስከስ አድርገናል አይደል? የተፈጥሮ ሌንሱ ሰስፐንሰሪ ሌግመንት ተይዘዋል። ያ ሌንስ ከቦታው ሙሉ ለሙሉ ከለቀቀ ዲስሎኬት አደረገ እንለዋለን። በከፊል ደግሞ ሲለቅ ሰብለክስ አደረገ፣ ሰብለክሴሽን እንለዋለን ብለን ያ የተፈጥሮ ሌንስ ዲስሎኬት ሲያደርግ ከቦታው ሲለቅ የሚፈጠረውን ሲናሪዮ ኤፌኪያ እንለዋለን። ግን ያ ሌንስ ደግሞ ወጥቶ አርቲፊሻል ሌንስ ደግሞ ፑት ሲቀመጥለት ያን ሲናሪዮ ምን እንለዋለን? ሲዶፌኪያ እንለዋለን። ስለዚህ ነው ዲስከስ የምናደርገው። ስለዚህ መጀመሪያ ኤፌኪያ ነው። እንዴት ነው የተፈጥሮ ሌንስ ከቦታው ሊጠፋ የሚችለው ነው። ስለዚህ ምንድነው ኮዙ? አንደኛ ኮንጀኒታል ሊሆን ይችላል፣ ከሄሪዲቲ ጋር ተያይዞ ኮንጀኒታል ሬር ነው። እንደዚህ አይነት ነገር ሀፕን ሊያደርግ ይችላል። ሁለተኛ አሶሺየትድ የሆኑ ሲስተሚክ የሆኑ ዲዚዞች ባለፈው ዲስከስ ያደረግናቸው ላይክ ሆሞሳይቲን ዩሪያ፣ ዊሊያምስ ሲንድረም፣ ማርፋን ሲንድረም የሚባሉ እነዚህ ሲስተሚክ የሆኑ ዲዚዞች ናቸው። ከነሱ ጋር ተያይዞ ሰብለክሴሽን ኤንድ ዲስሎኬሽን ሀፕን ያደርጋል ብለን ያለው ዲዩ ቱ ዛት ኤፌኪክ ሊሆን ይችላል ማለት ነው። ሌላኛው ሶስተኛው ኮዙ ደግሞ ምት ማለት ነው። በምት ተያይዞ ሙሉ ለሙሉ በምት ሲመታ ሌንሱ ከቦታው ሊለቅ ይችላል። በዛ ኮዝ ኤፌኪክ ሊሆን ይችላል ማለት ነው። ሞስት ኮመን ዋን ደግሞ ከሰርጀሪ ጋር ተያይዞ የሞራው ሰርጀሪ ተሰርቶለት ነገር ግን አርቲፊሻል ሌንስ ካልገባለት እና ከተተወ ኤፌኪክ ይሆናል ማለት ነው። ስለዚህ እነዚህ የኮዙ ናቸው ማለት ነው። ስለዚህ ሲዶፌኪክ ከሆነ ግን ሌንሱ ወጥቶ አርቲፊሻል ሌንስ ፑት ሲሆንለት ማለት። ስለዚህ ታካሚው ምንድነው የሚያጋጥመው ሲምፕተም ምልክቶቹ ምንድን ናቸው? ስፔሻሊ ኤፌኪክ ሲሆን ማለት ነው። ኤፌኪክ ሲሆን አንድ አይኑ ሌንስ አለው፣ አንድ አይኑ የለውም። ስለዚህ ብዙ ጊዜ ደብል ቪዥን ነገሮች ሁለት ሆኖ የመታየት ነገር ይኖረዋል። ኮንፊውዝድ የመሆን ነገር ይኖራል። እይታው በጣም ይቀንሳል። ስፔሻሊ በቅርብም በርቀትም ኤፌኪክ ሲሆን በጣም ይቀንሳል። ምንድነው ብሌን የኮርኒያ እና ሌንስ የማጠፍ አቅም አላቸው። ከዚህ በፊት ዲስከስ እናደርግ ብሌን ወደ 40 ዲያፕተር ሲሆን ሌንስ ደግሞ ከ15 እስከ 16 ዲያፕተር የማጠፍ አቅማቸው ሁለቱ ነው ሞር ፓወርፉል። የሚመጣውን ብርሃን በብሌን ታጥፎ በሌንስ ታጥፎ ሬቲና ብርሃን መቀበያ ላይ የሚቀመጠው። ስለዚህ ያን ሌንስ ሲነሳበት ብሌኑ ብቻ ነው የሚያጥፈው ማለት ነው። ስለዚህ ሌንስ የማጠፍ አቅሙ ስለተነሳበት የሬቲና ላይ የመቀመጥ የነበረበት ብርሃን ከሬቲና ጀርባ ነው የሚቀመጠው ሄዶ ፑት የሚያደርገው ማለት ነው። ስለዚህ ሞር ምን ይሆናል? ሃይፐሮፒክ ይሆናል ማለት። ስለዚህ በጣም ቪዥናቸው ወርስ ይሆናል፣ አይታያቸውም። ቪዥን ሪዳክሽን ሌላኛው ምልክት ነው። ዳይፕሎፒያ ሌላኛው ምልክት ነው። ከቦታው ደግሞ ሌንስ ስለሌለ ያ ሌንስ ደግሞ ፊልተር የማጣራት አቅም አለው። ስለዚህ ያ የማጣራት አቅሙ ስለሚያጣ ሬድ ኤንድ ብሉ ከለር የመታየት ነገር ይኖረዋል። ሃሎስ ሬንቦ እንደ ቀስተ ደመና ነገር ግሌር የሚመጣ ብርሃን የውሃ ምናምን ነክቶ ሲመጣ በጣም ይንጸባረቅበታል። እንደዚህ አይነት ነገር ያጋጥማቸዋል። ታካሚው የሚያጋጥመው ምልክቶች ማለት ነው፣ ሌንሱ ከቦታው ከሌለ ማለት ነው። ስለዚህ ይሄ ታካሚው የሚያጋጥመው ምልክት ነው ማለት። ስለዚህ ምንድነው ይሄ ኤፌኪክ ማኔጅመንት ይኖረዋል ማለት። ኢንኬዝ ኦፍ ሲዶፌኪክ ከሆነ ቤስትሊ አይሉ ፑት ከሆነ ክሊር የሆነ ነገር ነው የሚታየው። 6 ቤተር ቪዥን የሚታየው። ከዚህ በፊት ምን ዲስከስ አድርገናል። ይሄ ነው ኢንትራኩላር ሌንስ የሚባለው ኖርማል ሌንሱ ከወጣ በኋላ የሚቀመጠው ማለት። ስለዚህ ይሄን የምንለካበት ፕሮሲጀር ባዮሜትሪ ይባላል ብለን ከዚህ በፊት ዲስከስ ያደረግናል። ሁለት መሳሪያዎች አሉ፣ ኤስካን ኤንድ ኬራቶሜትሪ። ኬራቶሜትሪ የብሌኑን አቨሬጅ የማጠፍ አቅም ስንለካበት፣ ኤስካኑ ደግሞ የኳሱን አግዣል ሌንግዝ የአግዣል ሌንግዝ ርቀቱ ከኮርኒያ እስከ ሬቲና ያለውን አግዣል ሌንግዝ የሚሰጠን ቁጥር አለ። ኬራቶሜትሪዝ ደግሞ የብሌኑን የማጠፍ አቅም አቨሬጅ የሚሰጠን ቁጥር አለ። ሁለቱን አንድ ላይ በኤስካን አልትራሳውንድ ባዮሜትሪክ ማሽን ውስጥ ሲገቡ ካልኩሌት የሚያደርገው የአይል ቁጥር አለ።
ያ ነው ሰውየው የሚገባል። ስለዚህ በደንብ እዚህ ጋር ከተለካ በባዮሜትሪ ፕሮሲጀር ላይ ቤስት የሆነ ቪዥን ያያል ማለት ነው። ስለዚህ ትንሽ ኤረር ግን ካለ አፍተር ኦፕሬሽን በመነጽር የሚስተካከል ቁጥር ይኖረዋል። መነጽር ሲስተካከልለት ሲሰራለት የተሻለ አሁን ከሲዶፌጊክ ከነበረው መነጽር ደግሞ ሲጠቀም ቤስት ቪዥን ያያል ኢንኬዝ ኦፍ ሲዶፌጊክ ጊዜ ማለት ነው። ኢንኬዝ ኦፍ አፋኪክ ጊዜ ግን አንደኛው ሌንስ እያለው አንደኛው ከሌለው ቬሪ ዲፊካልት ነው የሚሆነው። ለምሳሌ ከፕላስ 10 እስከ ፕላስ 12 ነው የሚገባለት ቤስት እንዳይ መነጽር። ስለዚህ እዚህኛው አይን ላይ ፕላስ 10 ፕላስ 12 አርግተን እዚህኛው ግን ምንም ከሌለው ምን ይፈጠራል? አናይሶኮኒያ የሚባል ነገር ይፈጠራል። ምንድነው? ኢሜጁ በጣም ማግኒፋይ ይሆናል በአንደኛው አይን፣ በአንደኛው አይን ግን ኖርማል ነው። ስለዚህ አንዱ ትልቅ አንዱ ትንሽ ነው የሚሆነው። በዚህ ጊዜ ታካሚው ምን ያጋጥመዋል? ኮንፊውዝድ ይሆናል፣ ደብል ቪዥን ይሆነዋል፣ ራስ ምታት ሄዴክ ይኖረዋል፣ አይ ኤክ ይኖረዋል። እንደዚህ አይነት ነገር ያጋጥመዋል ማለት ነው። ዊዝን 5% የኢሜጅ ማግኒፊኬሽን በሁለቱ አይን መካከል ያለው 5% ከሆነ እና ከዛ በታች አክሰፕተብል ነው። ነገር ግን ይሄ ፕላስ 10 እና ፕላስ 12 ነው የሚያስፈልገው ቤስት ቪዥን። ያን በምናስገባበት ጊዜ 30% ነው ማግኒፋይ የሚያደርገው። ስለዚህ ለአንድ አይን ፕላስ 10 ፕላስ 12 ለዚህ ባዶ መስጠት ታካሚው አይችለውም። ኢሜጅ ማግኒፊኬሽኑ በጣም ስለሚዛባበት ደብል ቪዥን ያጋጥመዋል። ሄዴክ ራስ ምታቱን ነው የሚለቅበት። በቃ መቋቋም አይችልም ያን መነጽር። ስለዚህ ሞኖኩላር በአንድ በኩል ኤፌክቲቭ በሚሆንበት ጊዜ መነጽር መጠቀም ዲፊካልት ነው ማለት። ግን ባይላተራል በሚሆንበት ጊዜ ግን መነጽር መጠቀም ይቻላል። ግን ያም ሆኖ መነጽሩን ተያይዞ ራሱ ኢፌክት አለው። ምክንያቱም ትልቅ ቁጥር ስለሆነ ሁለት ቃላቶችን እዚህ ጋር እንጠቀማለን። አንደኛው ሮቪንግ ሪንግ ስኮቶማ ይባላል። ያ ሌንስ በጣም ትልቅ ስለሆነ ሴንትራል ቪዥን ነው በደንብ ፒውርሊ የሚታየው ታካሚ። ስለዚህ አሁን እኔ ሳይ ቤተር የሆነ ፊልድ ኦፍ ቪዥን ያለኝ፣ ለምሳሌ ፊት ለፊት እያየሁኝ በጎኑ በኩል የሆነ ነገር ቢመጣ ወዲያው ካቻፕ አደርገዋለሁ ማለት ነው፣ በደንብ አገኘዋለሁ ማለት። ግን ፕላስ 10 ትልቅ ቁጥር የሚጠቀም ከሆነ ግን ሴንትራል የሆነ ቪዥን ነው የሚኖረው። ስለዚህ የሆነ ነገር ወደዚህ እንደዚህ ሲመጣ አይታየውም፣ ኢቭን አጠገቡ እንኳን ሲደርስ ማለት ነው። ትንሽ ግን አይኑ በመነጽር ዞር ሲያደርግ የሆነ ነገር ይገባበታል፣ ኮንፊውዝድ ይሆናል ማለት ነው። ያ ጃክ ኢን ዘ ቦክስ ኢፌክት ይባላል ማለት ነው። የሆነ ነገር እዚህ ቅርብ ያለ ነገር ይገባበታል፣ ትንሽ ደግሞ ከቦታው ዞር ሲያደርገው ደግሞ ያ ነገር ጥፍት ይልበታል። ስለዚህ አጠገቡ ያለው ነገር ግብት ውጥት የሚልበት ጃክ ኢን ዘ ቦክስ ኢፌክት ይባላል ማለት ነው። በሴንትራሉ ደግሞ እየታየው በዳር ደግሞ ፔሪፌራል ፊልድ ኦፍ ቪዥኑ በደንብ የማይታየው ሲሆን ይሄ ምን ይባላል? ሮቪንግ ሪንግ ስኮቶማ። በደንብ አይታይ ሴንትራል ተነል የሆነ ቪዥን ነው የሚኖረው ከመነጽሩ ጋር ተያይዞ ትልቅ ቁጥር ስለሆነ ማለት። ስለዚህ መነጽር በጣም ዲፊካልት የሚሆነው ለእንደዚህ አይነት ኬስ ኤፌኪክ ለሆኑ ታካሚዎች ማለት ነው። ግን ኮንታክት ሌንስ የሚባል አለ አሁን እንደ ኦፕሽን። ይሄ ኮንታክት ሌንስ ይባላል ወደ ውስጥ ሲገባ። ይሄ ግን ፊልድ ኦፍ ቪዥኑ በጣም ቆንጆ ነው። ታካሚ ቤስት የሆነ ቪዥን ነው የሚታየው። ቅድም ያልኳችሁ ሮቪንግ ሪንግ ስኮቶማ፣ ጃክ ኢን ዘ ቦክስ ኢፌክት ምናምን የሚባል ነገር እዚህ ላይ የለም። ቤስት ቪዥን ነው ይሄ። ነገር ግን ይሄ ምንድን ነው አርባናይዝድ በሆነ ከተማ አካባቢ ባሉ ሰዎች ነው ብዙ ጊዜ ይሄ የሚያስፈልገው። ምክንያቱም አንደኛ መጠቀሙ ራሱ ከባድ ነው፣ ዋጋውም ውድ ነው፣ አክሰሲቢሊቲም ብዙ አይገኝም። እንደገና ደግሞ እሱን ተያይዞ ራሱ ኢንፌክሽን ዴቨሎፕ ሊያደርግ ይችላል። አይን ውስጥ ይገባል፣ አይን ውስጥ ይወጣል። መነጽር ከውጭ ነው የሚቀመጠው፣ ምንም ገብቶ ኢንፌክሽን የሚያመጣው ነገር የለም። ይሄ ግን ወደ ውስጥ ስለሚገባ እሱን ተያይዞ ኢንፌክሽን ሊያጋጥም ይችላል። ስለዚህ በዚህ ዲፊካልት ነው ይሄ ማለት ነው። ዘ ሰርድ ኦፕሽን ሌላኛው አማራጭ ምንድን ነው? አርቲፊሻል ሌንስ ከቦታው ከሌለ፣ ኖርማል ሌንሱ ከቦታው ከሌለ አፋካ ያልነው ማለት ነው። አርቲፊሻል ሌንስ በማስገባት ቤተር ቪዥን እንዲኖረው ማድረግ ሌላኛው አማራጭ ነው ማለት። ስለዚህ ስለ አርቲፊሻል ሌንስ ደግሞ ከዚህ በፊት ዲስከስ ስናደርግ ለምሳሌ በሰርጀሪው አይነት ስሞል ኢንሲዥን ካትራክት ሰርጀሪ የሚሰራለት ከሆነ ኢንሲዥኑ ትንሽ ተለቅ የሚለው ማለት ነው። እሱ ከሆነ እዛ ላይ የሚገባለት አይዌል ፖሊሚታይል ሚታክራይሌት ነው፣ ሪጅድ ነው። ብዙ ጊዜ ኮስቱም ሌስ ነው፣ አቬሌብል ነው። ሞር እንደኛ ሀገር ባሉ ታዳጊ ሀገራት ስሞል ኢንሲዥን ካትራክት ሰርጀሪ እና ተያይዞ የሚመጣው ፖሊሚታይል ሚታክራይሌት የሚባለው የአይዌል አይነት ነው አቬሌብል የሆነው ብለን እንትን ብለናል።
ፌኮመልሲፊኬሽን ደግሞ ብለን ያወራ ነው የፕሮሲጀር ቴክኒክ አለ። ኢንሲዥኑ ስሞል የሆነ ከሱ ጋር ተያይዞ ያለው ደግሞ አይኦኤል ፎልደብል ሮለብል ብለን አይተናል። ኮስቱ ውድ ነው። ፌኮመልሲፊኬሽን ሲሆን ደግሞ ማሽን ዲፔንደንት ነው የሚለውን በደንብ አይተናል። ስለዚህ ይሄ የአይኦኤል ታይፕ ነው ማለት ነው። ሌላኛው ደግሞ የአይኦኤል ደግሞ በሚቀመጥበት ቦታ ለምሳሌ ፖስቴሪየር ቻምበር አይኦኤል እዚህ ጋር ፖስቴሪየሩ ላይ ሊቀመጥ ይችላል። አንቴሪየር ቻምበር እዚህ ጋር አይኦኤል ሊቀመጥ ይችላል። ስክለራል ፊክሴሽን ብለን ዲስከስ አድርገናል። አይሪስ ሰፖርትድ ሆኖ ሊሆን ይችላል። እዚህ ጋር ደግሞ ሰልከስ አዘር ሰልከስ እዚህ ፈሮ ሲሊየሪ ሰልከስ ላይ የፖስቴሪየር ካፕሱሉ የማይችል ከሆነ እዛ ላይ ፑት ሊሆን ይችላል። ይሄ ሰከንደሪ አይኦኤል ሁለተኛ አይኦኤል በሚገባበት ጊዜ ማለት። ስለዚህ ይሄ አይኦኤል ገባ ሰውየው ርቀት በደንብ ያ ማለት አማራጮች አሉ። ታይፕ አሉ። ለምሳሌ ዩኒፎካል አለ ርቀት ብቻ የሚያሳይ ማለት ነው። መልቲፎካል አለ አይኦኤሉ ማለት ነው። ልክ እንደ መነጽር ማለት ነው። ርቀትም ቅርበትም ኦፕሽን ያለው ማለት ነው። አኮሞዴቲቭ ባል ቢኮዝ አኮሞዴሽን ማለት ሌንሱ የተፈጥሮ ሌንስ የመተጣጠፍ አቅም ስለሚኖረው ርቀትም ቅርበትም ማየት ይችላል ነው። ግን ያ ተፈጥሮ ሌንስ በሚወጣ ጊዜ ይሄ አይኦኤል አይተጣጠፍም። አኮሞዴቲቭ የሆኑ አይኦኤሎች አሉ መተጣጠፍ የሚችሉ ማለት። እነዚህ ደግሞ ሶስተኛው ኦፕሽን ናቸው ማለት። ነገር ግን እንደኛ ባሉ ሀገራት ሞር ዩኒኦኩላር ወይም ደግሞ ዩኒፎካል የሆነ አይኦኤል ነው አቬሌብል የሆነው። ስለዚህ ለዚህ ታካሚ የቅርብ መነጽር ድጋፍ ያስፈልገዋል። እንደገና ደግሞ ፀሐይ መከላከያ የሆኑ መነጽር ያስፈልገዋል። ስለዚህ የፀሐይና የማንበቢያ አንድ ላይ ልክ እንደ ባይፎካል ወይም ደግሞ ፕሮግሬሲቭ የሚባል አለ። የፀሐይ የኮምፒውተርና የማንበቢያ ያለው ባይፎካል ሲሆን ደግሞ የፀሐይ ከላይ የማንበቢያ ደግሞ ለብቻው ያለችው አንድ ላይ የሚሰራለ እንደዚህ ኦፕሽን ሊጠቀም ይችላል። ወይ ደግሞ የፀሐይ ለብቻው ሲያነብ ደግሞ ለብቻው ሁለት መነጽር ሊጠቀም ይችላል ማለት። ስለዚህ ሲዶፌኪክ ኤንድ ኤፌኪክ ጀነራላይዝ ሲደረግ ይሄ ነው። ቴንኪው ይመቻችሁ።